ከአቅልህ የጀመረ ነገር ግን ከአእምሮ አይደለም። ያምሮ ቅዠት ነው። ብዙ አላምነውም። ይሄንን የተጫነበትን ስለሆነ የሚያወራው ይሄኛው በጣም አስተማማኝ ነው። እንዲያው የአላህ ማደሪያ ነው ብዬ ማምን እሱን ነው። በቃ ከዚህ የሚመጣ ሐሳብ ሰው ማስተናገድ አለበት። አሁን ጁማ በቃ ሐሙስ ምናምን ደስ ይለኛል። በቃ ዓርብ ሲደርስ ደግሞ ገላይን ታጥቤ እዛ ላመንኩበት ነገር ደግሞ ሰሚት ማድረግ ደስ ይለኛል። ቀላል አይደለም። አቅለልህ እንዳታየው በጣም ድፍረት አይደለም። ውሳኔና ድፍረትና ብልግና ይለያያል። ንጽጽር ውስጥ ያሉትን ወንድሞች በሙሉ አታክ አላደረኩም። እኔ ንጽጽር ውስጥ ካሉ ወንድሞች መካከል አንደኛውን ጥያቄ ጠይቄ ይሄ ማለት በዚህ ቢስተካከል መልካም ነው ማለት በጣም ትንሽ ጥያቄ ነው የተጠየቀው። በማስፈራራት ሪፖርት በማድረግ በእኔ ላይ የሆነ ነገር መዓት እንደሚወርድ በልጆቼ በእኔ ላይ የሆነ ነገር እንዲመጣ እኔን አቢዩዝ በማድረግ አይደለም ሲባል ያን ነገር ለይቶ መቃወም ነው። ያን ለይቶ መደገፍ ነው። ምንድነው አንደኛ እያስፈራሩህ ያለው እያስፈራሩኝ ያሉ ምናምን ከሚለው ልጀምርና አንድ ሜት አድርግልኝ። ተዝላ እያስፈራራህ ያለው ሰው ወንበዴና ዱርዬ ካልሆነ በስተቀር አንድ መምህር አስተማሪ የሆነ ወይም ደግሞ የኡስታዝ የሆነ ሙስሊም ማንም አያስፈራራም አንድን ሙስሊም ወንድሙን። ምክንያቱም እስልምና ውስጥ አንድ ነገር አለ። አላህ ነብዩ ሰለላሁ ዐለይሂ ወሰለም ሆኑ አላህ ተባረከ ወተዓላ ግልጽ በሆነ ነገር ምን ብሎናል? አስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን አለ። የእውቀት ባለቤቶችን የተባልነው የእውቀት ባለቤቶችን ሂዱና ጠይቁ ተብለናል። ታዲያ የእውቀት ባለቤቶችን ሂዱና ጠይቁ ተብለን አንተ ጥያቄ ስለጠየቅ እስልምና ላይ ማንም አንተ ሊያስፈራራህ አይችልም። ይሄ የፖለቲካ መድረክ ነው፣ መሆንም የለበትም። አንተም ትልቅ ሰው ነህ፣ አስፈራራኝ የምትለው ደግሞ ቀልድና ጨዋታ ነው ማለት ነው። ልጆች ሴትና ወንድን የማይለያዩ ገንዘብን ቀጥሮ ምናምን ራስህን ወጥተህ አደባባይ ላይ ያሰጠኸው አንተ ነህ። ተድላ ወንድማችን ራስህን ከአደባባይ አውጥተህ ካሰጠህ በኋላ ራስህን ለራስህ እንድትሰደብ ካደረግክ በኋላ ማንም ተነስቶ ሲናገረ ለምን ተናገሩ ማለት አይቻልም። ይሄ ማለት ለድመት ስጋና ወተት አስቀምጦ እንዴት ተነኪዋለሽ ማለትና ማፌዝ ነው የሚሆነው። አይሆንም ጭራሽም። በመቀጠል ሕፃን ልጅ ነህ አንተ በሁሉም ቦታ ትገባለህ ሲባል እኔ ሁለት ምክንያቶችን ማስቀመጥ እችላለሁ። አንደኛ ሰሞኑን እየተካሄደ ያለውን ነገር እንኳን ምንም እውቀት በሌለህ ጉዳይ ላይ ሰሞኑን እየተካሄደ ያለው ግልጽ በሆነ በኡስታዝ ኻሊድ ኬብሮም እየተካሄደ ባለው ቦታ ላይ አንተ እውቀቱ የለህም፣ ምንም እውቀቱ የለህም። ገብተህ ግን የምታቦካው ፖለቲካ አለ። ፌመስነት ማለት አሁንም ፌመስነት ማለት ታዋቂነት ማለት እስልምና ላይ ማብካት ማለት አይደለም። እያልን ያለ ነው ምንድን ነው? ቁጭ ብለህ ተማር፣ እውቀት ይኖርህ። ከዛ በኋላ ናና አስተምር። ወላሂ ለአዚም እኛ ቁጭ ብለን ከስርህ ሆነን እንማራለን። ቻርጅ ከስርህ ሆነህ እንማራለን። ምንም ችግር የለብንም። እኛ የመማር እውቀትን የመቀበል ችግር የለብንም። ገብተን ከስርህ ቁጭ ብለን ኮሜንት ከፈቱላቸው፣ ኮሜንት አትዝጉ በሰው ላይ። ገብተን ቁጭ ብለን ከስርህ እንማራለን። ችግሩ ግን ምንድነው? አንተ በባለፈው ባደረግከው በራስህ ቪዲዮ ላይ በቀረጽከው ሂዱና ዩቲዩብ ላይ እዩ ስትል በነበረበት ቪዲዮ ላይ ምን ብለሃል? እኔ አረብኛን የሚያስተምረኝ ብቻ ነው የምፈልገው፣ ቁርአንን ራሴ እማራለሁ ብለሃል። የራስህ ቪዲዮ ነው ይሄን የሚለው። ይሄ ደግሞ እንዴት ነው እንደ እስልምና ሲባል አግባብ አይደለም። መጀመሪያ ተማር፣ ከዛ በኋላ ናና አስተምረን። ሞግተንም ምን ያልልህም ቁጭ ብለው ከስሮች ከሚማሩት አንዷ ሆናለሁ። ናና አስተምረን። ነገር ግን ሳትማር አንተ እውቀቱ ሳይኖርህ ስለ እስልምና ምንም ነገር እውቀቱ ሳይኖርህ አንዱን ታወግዛለህ፣ አንደኛውን ትጥላለህ። ይሄ ማለት ምንድነው? በማያገባ መግባት ይባላል። ኡስታዝ ዋሂድ ጥይት ሊደቅኑብህ ይችላሉ ሲልህ አንተን ቀጥታ እየተናገረ አይደለም። አንድ ደቂቃ ጨምሮልኝ ማለሽ። አንተን ቀጥታ እየተናገረ አይደለም። አንተን እየተናገረ ሳይሆን ሌላ ንግግሮችን ቀጥታ ጥይት አንተን ሊያስፈራራ ጊዜም ሰዓትም ቦታም የለውም ሲጀመር። ለዚህ ሁሉ ቦታ ራሱ ያለው ሰው አይደለም። ምክንያቱም ለምን ከተባለ በገዛ ህይወቱ ላይና ኡማውን በማስተማር ለኡማው ስራ በመስራት ቢዚ የሆነ ሰው ነው። ይሄንን ቢዚ የሆነን ሰው አስፈራራኝ፣ እንደዚህ ያለኝ ፖለቲካን አትንዛባ። አላህ ትልቅ ሰው ነህ፣ መቼ እንደምንሞት አናውቅም። ስለዚህ ይሄንን ነገር በደንብ አስብበት። በማያገባህ አትግባ ስትባል ኢምራን ቀጥታ አንተ ሲጀመር ክደህ የመጣኸውን ሃይማኖት ምንስ ተባለ ምን አገባህ? በመጀመሪያ ደረጃ ይሄ ምን አገባህ የሚባለው ጥያቄ ነው። በሁለተኛ ደረጃ ደግሞ ስንቀጥል ፐርሰናል አታክ እያደረኩ አይደለም፣ ተመልሰህ ግባ ከቻልክ። በሁለተኛ ደረጃ ደግሞ ስንቀጥል ምንድነው ከተባለ ቀጥታ ያ ቦታ ገድላት ኦርቶዶክስ እንደሚቀበለው ግልጽ የሆነ ነገር ነው። ያጀማ ኦርቶዶክስ እንደሚቀበለው ንጽጽር ላይ የምትከታተሉ ሰዎች በሙሉ የምታውቁት ነገር ነው።
ኦርቶዶክስ የሚቀበለው መጽሐፍ ነው። ኦርቶዶክስ የሚቀበለው መጽሐፍ ነው ጥያቄ እያነሳ ያለው ነገር ግን እኔ ካልፈመስኩ እኔ የበላይ ካልሆንኩ እንዴት ይሆናል የሚመስለው። ስለዚህ የራስህን ፖለቲካ አትስራ። በቃ ሰልመሃል። ስትሰልም ለራስህ ብለህ ነው የሰለምከው። ስትሰልም ካለ ተመልሰህ ግባ። ሪፍሌክት እንድታደርግ እፈልጋለሁ በሐሳቤ ላይ። ተድላ ስትሰልም ለራስህ ብለህ ነው የሰለምከው። ስለዚህ ሻልቀዋል ብለን አናኑ በቃ